እኔስ ምን ላድርግህ? እኔስ እሺ እኔ እኮ አንቺን ነገር አድርግ እያልኩሽ እኮ አይደለም። በቃ ቢረሳ የተወጋ ይረሳ። የብሩክን ጥያቄ የትላንትናውን ምን ያክል እውነት ነው ብላችሁ አሰባችሁ? ሃይማኖት ታደሰ ከዚህ በፊት በተኛበት ምን አይነት ፕራክ እንዳረገ እያልኩሽ አለ። ለሚያለያየን ነገር ቦታ ሳብሬ አይደለም እንዴ? ታዲያ እኮ እያመንሽኝ አይደለም። በሀይሚ ዘንድ መቼና መቼ እንደሚታመን አናቅም፣ ግን የተፈጠረው ነገር ስሙን ሳያጸዳ ስሙን ሳያስተካክል እንዴት ነው ሃይማኖት ታደሰን በመዘጋጃ ቤት ጋብቻ የሚጠይቀው ብላችኋል። ብሩክ ጋ ትናንትና መግቢያ ላይ ያለው ትንሽ እውነታ ያለው ይመስላል። ነገር ግን እኔ ብሩኬ ፕራንክ እያደረገ ነው እንጂ በዚህ ልክ በደንብ አድርጌ ቪዲዮን በደንብ ከተኛሁኝ በኋላ በደንብ አየሁት፣ አመዛዘንኩት። ሀይሚ ጋር ከሄደ በኋላ ያለው ነገር በቃ ሀይሚን ፕራንክ ለማድረግ ነው የመሰለኝ ማለት ነው። ቤተሰቦች ሪል ጥያቄውም ያስተምራል ማለት ለጀማሪዎች ህይወት ያስተምራል። ወደፊት የሚያደርገው ነገር ነው። ወደፊት እውነታ ነው ሀሳቡ የተናገረው ወደፊት እውነታ ነው። አሁን ላይ ግን እመኑኝ ሀይሚን ፕራንክ እያደረጋት ነው። 2 ቀን ፕራንክ አድርገው አይታችኋል። ሀይሚ አንዴ በተኛበት መታ ተኝታ፣ አንዴ ደግሞ ምን ነበር አንዴ ደግሞ የዛኔ ቢኪኒ ፓንት ይዛ ክላሱ አገኘሁ ብላ ብላ ነበር። ስለዚህ ቤተሰቦች ሀይሚ ያለቀሰችውም ውሸት ነው። የኛ ውድ ቤተሰቦች ሀይሚ ግን በራሷ ሰዓት ማለት ነው ሪያክሽኗን ለሰዎች አሳወቀች። ካሁን በኋላ ማንም ብታለቅስ ሰው አያምናትም። ሰላም ጤና ይስጥልን። እኔ እኮ እየረሳሁት ቤተሰቦች፣ ኧረ እንዴት ናችሁ? ደህና ናችሁ? የኛ ውድ ቤተሰቦች፣ የኔ እንቁ ቤተሰቦች፣ የጨረቃዎቹ ፋሚሊ ቤተሰቦች እንዴት አላችሁ? እንዴት ናችሁ? የኔ እንቁዎች አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ከማየታችሁ መጀመሪያ ላይክ አድርጉት። የኛ ውድ ቤተሰቦች ባገኛችሁ ስልክ ላይክ አድርጉት። እስኪ ላይኩን 500 አስገቡት። የኛ ውድ ቤተሰቦች ምን አለበት በቅንነት ማለት ነው። 23 ምናምን ሰብስክራይበር አላችሁኝ፣ የምታዩኝ 3000 ናችሁ። እዩኝ፣ ምን ችግር አለ? እና የኛ ውድ ቤተሰቦች ዛሬ ልነግራችሁ የፈለግኩት ነገር ምንድን ነው? ብሩኬ እንደ እውነቱ ከሆነ ጥያቄው ትክክል ነው ማለት ብዙ ሰዎችም ተጋቡ እንዲሆኑ በቃ ብዙ ጥያቄ ነው። በተለይ በጋብቻ በተለይ ይሄ ህፃን ልጅ ማቀናበር ያስጠላይ ነገር ቢኖር ህፃን ልጅ ማቀናበር፣ ሌላው ይሁን ጋብቻውም ምኑም ልብስ ቅንብሩም ይሁን፣ ግን ይሄ በቃ ያልወለዱት ልጅ ያሳቀፏቸው ምናምን እኔ እንጃ ብዙ ነገሮች አሉ። ግን ይሄ ነገር እኔ ደስ አይለኝም፣ ለምን እንደሆነ አላውቅም። ምክንያቱም አንደኛ የሰው ልጅ ነው፣ ሁለተኛ ነገር ለሁሉ ነገር መቸኮል አስፈላጊ አይደለም። ሀይሚና ብሩክ ገና ብዙ ልጆች ናቸው። ገና ላይፍን ገና ሀ ብለው እየጀመሩ ነው። በዚህ ዓመት ያለፈውን ዓመት ተዉት፣ በዚህ ዓመት በቃ ሀ ብለው እየጀመሩ ነው። ለልጅ ትንሽ መቆየት አለባቸው ብዬ ነው የማስበው እኔ በራሴ እይታ። ነገር ግን ዛሬ ብሩኬ ፕራንክና ፕራንክ ብቻ ነው ሀይሚን ያደረጋት። በእርግጠኝነት ታያላችሁ ዛሬ ፕራንክ ነው ያረኩሽ ብሎ ካልመጣ እኔ እንጃ። እኔ ወንድሜ እንደዛ ነው የተረዳሁት። ምክንያቱም አወራሩ እውነት አለው። ለመሰላችሁ የእሱ የሚሆን ለወደፊት ጥያቄ ያደረበት ነው፣ እውነት አለው። ግን ሀይሚን አሁን አይደለም እንደዚህ የሚጠይቃት፣ ገና ናቸው ቤተሰቦች። ያው እንዳያችሁት ብዙ እቅድ አላቸው። ምክንያቱም አሁን እነሱ ተጋቡ አልናቸው፣ ተጋቡ። ከዛ ካልወለደች ሀይሚ ለምን አትወልድም? ከዛ አንድ ወለደች፣ ድገሙ። በራሳችን የማናደርገውን ነገር ነው በነገራችን ላይ በሰው የምንፈርደው ማለት ነው። የምሬን ነው የምላችሁ። ምክንያቱም እነዚህ ልጆች እያንዳንዱ ነገር ራሳቸው ያውቃሉ፣ እርምጃቸውን ያውቃሉ፣ እድገታቸውን ያውቃሉ፣ ኪሳቸውን ያውቃሉ። ማንም ሰው ባለው ልክ ነው የሚራመደው። ቤተሰቦች ባለው ልክ ነው የሚራመደው እንጂ እኛ እኮ ቪዲዮ ላይ ስቀው ከመጡ እንስቃለን፣ አልቅሰው ከመጡ እናለቅሳለን። ከዛ በኋላ ያለውን ቻሌንጅ እኮ እኛ አናቅም። ቤተሰብ ሰው ለብሶ አጊጦ ስቆ የመጣ ፋሽን ስለለበሰ ሁሉ ህይወት ሙሉ ናት ማለት ከባድ ነው ጋይስ። በተለይ ዩቲዩብ ቻናል የሚሰራ ሰው ማለት ነው። እግዚአብሔር ምስክሬ ነው። ከካሜራ ጀርባ ያለው ላይፍ እኔ ሳስበው በራሴ ማለት ነው። አሁን ይሄ ዛሬ እዚህ ጋር እንዲህ እየሳቁ ደስተኛ መስዬ እየሰራሁ አይደለ? ግን ከካሜራው ጀርባ ግን ቀኑ ሙሉ የማሳልፈውን ታሪክ ሰው ቢያቅልኝ ወይ ያለቅሳል ወይ ያዝንልኛል። ማርያምን ነው የምላችሁ። ማለቴ ሁሌ አይደለም ይሄ ነገር፣ አንዳንዴ በቃ የሚፈጠረውን ነገር አታውቁም።
ግን ካሜራ ላይ ደንሰን ከመጣን ደስተኛ ነን፣ እኛ ለብሰን ከመጣን ደስተኛ ነን። እውነት የዩቲዩበሮችን ታሪክ እኔ እንጃ በራሴ ሳየው ስገምተው ብዙ ነገሮችን ችለው ደስታን ብቻ ወደፊት ሳቅን ወደፊት የሚያመጡ ሰዎች ናቸው። ስለዚህ ሀይሚና ብሩኬ ያን ያክል ህይወታቸው ውስጥ የሚከብድ ነገር ባያጋጥማቸውም እንኳን በጣም በዚህ ኑሮ ላይ ብዙ ቻለንጆች አሉ። ስለዚህ ተጋብታችሁ ውለዱ ከባድ ነው፣ ግን ተማመኑ። ይሄ ጥሩ ምክር ነው። በቃ ሀይሚም ብሩኬን እመኙ፣ ብሩክም ደግሞ ታመን ለሀይሚ በህይወት መካከል ያ ሁሉ ነገር ያ ሁሉ በቃ ማለት ሆስፒታልም ገብታ ሀይሚ እንደዛ የውሸት ነው ማለት ነው ስቸክስ ብና ያ ሁሉ ደም ያለቀሰችው አንተም ብትሆን ታመህ እንደዛ አሞኛል ብለህ ብዙ ነገር እንደዛ የሆንክበት የውሸት ነው ማለት ነው። ያንን ሁሉ እዩ እንኳን ባትፈልግ ያለችበት ቦታ በስነ ስርዓት ሄደህ ዲኤንኤ ማድረግ አለብክ፣ ስምህን ማጥራት አለብክ፣ ብሩክ ማለት ነው ማጥራት አለብክ። ስለዚህ የኛ ውድ ቤተሰቦች ብዙ ቦታ ጥያቄ የሆነባችሁ የሱ ስም አለመጽዳት የሱ በቃ እንዴት ነው በዚህ ሰዓት እንዴት እንደዛ ሊጠይቃት ይችላል? ያለበትን ነገር የገባበትን ነገር ሳይወጣ እያላችሁ ነው ያላችሁት። ይሄ ነገር ደግሞ ለሱ ሲምፕል መስሎ ነው የታየው። ስላላደረገው ይመስለኛል ሲምፕል መስሎ የታየው። ቤተሰብ ሀይሚ ደግሞ እንደምታዩት ጥያቄ እያደረባት ነው። ከዛ በኋላ እንጋባለን ያለችው ከብሩክ ጋር ለመራቅ ለመለያየት ምንም አይነት መንገድ አልከፈተችም ሀይሚ። ግን ነገራቶቹ አሁን አይደሉም፣ እኛ እቅዳለን። በነገራችን ላይ እንጋባ ለሚሉት ሰዎች ትክክለኛ ተጋቡ ለምትሉ ሰዎች ትክክለኛውን መልስ መቆየት እንዳለባቸው አሁን ከፋሲካ በኋላ ሽምግልና ወይም ሰርግ የምጠብቁ ሰዎች ሀይሚ ትክክለኛውን ነገር ተናግራለች። ስለዚህ ብሩኬ ደግሞ እሷን አስጨንቆ ሳይሆን ደስ ሲላት ነው ማግባት የሚፈልገው አብሮ መሆን የሚፈልገው። እንደዚ አይነት ፊሊንግ ነው ያየሁት እኔ። ግን ብሩኬ እየተበቀላት ነው ሀይሚን። ያ 2 ቀን ያደረገችውን ነገር እየተበቀላት ነው እንጂ በዚህ አይነት አቅም ኖሮት ብሩኬ ሀይሚን በመጀመሪያ ምንም ነገር ሳይጨርስ በመጀመሪያ ምንም ነገር ሳያወሩ ከካሜራ ጀርባ ላገባሽ ነው ብሎ ቪዲዮ ይዞ አይመጣም። በፍጹም ይዞ አይመጣም። ምናልባት ፕራንኩን ልታቅ ትችላለች። ምናልባት አላቅም፣ ምናልባት ማለት ነው። ግን ብሩኬ ያደረገው አንድና አንድ ፕራንክ ነው። ማንም ሰው የወደፊት ፊውቸሩን በመጀመሪያ ከካሜራ ጀርባ ከሚወዳት ሰው ጋር አውግቶ ሳይጨርስ ካሜራ ላይ መጥቶ አይገረጣም። እንደዚህ አይነት መልስም አትመልስም ሀይሚ፣ በትክክለኛው ነገር ስነግራችሁ ማለት ነው። ስለዚህ የኛ ውድ ቤተሰቦች እኔ በራሴ የተረዳሁት ሀይሚን ፕራንክ እያደረጋት ነው፣ እየተበቀላት ነው ላደረገችው ነገር። ብሩክ አንዳንዴ ለወጥ ባለ ነገር ነው መጥቶ የምታዩት ብዙ ጊዜ ማለት ነው። እና እኔ የተረዳሁት እንደዛ ነው። ብዙም አደንግጡ። ብዙዎቻችሁ አለፍላጎቷ ነው ሀይሚ በክብር ላግባሽ ሲልሽ እንዲህ ሲጀመር በመዘጋጃ ቤት የሚባል ነገር የለም። በቃ በሀገር ሽማግሌ ይልካል፣ እንደ ወጉ መሆን ያለበትን ያደርጋል፣ አለቀ፣ አንድ ላይ ይሆናሉ። ግን እነሱ የተነጋገሩት ቃል አለ። ከዚህ በፊት ያሰቡት ነገር ቶሎ የማይፈጸም ስለመሰላቸው ማለት አመታቶቹን ጨመር አድርገው በዚህን ጊዜ ካልሆነ ከዛ በኋላ ምንም አይነት ጥያቄ እንዳትጠይቀኝ ተባብሎ ቃል የተገባቡ ነው የሚመስለኝ እኔ በቪዲዮቸው ላይ እንደምንረዳው ከሆነ ማለት ነው። ያ ጊዜ ሳይደርስ በመሀል አቋርጠው መሄድ አልፈለጉም። ሀይሚ ጋም ያለውን ነገር ብሩክ ጋም ያለውን ነገር ማየት ትችላላችሁ። ግን ብሩክ ይሄ የጠየቀው ጥያቄ የወደፊት ሀሳቡ ነው። ምናልባት እንዴት ነው በቃ ፍርሃት ላይ ነው ብሩክ ያለው። ለምን ፈራ ምናምን ልትሉ ትችላላችሁ ሁላችሁም። ግን ያስፈራል። በተለይ መጀመሪያ ላይ ያስፈራል። ቤተሰቦች እንድ ልጅ ቆረጠ ነው እንግዲህ። ብሩክ አለማየሁ ምንም ማለት አይደለም። ግን ያ ቀንና ያ ጊዜ
አሁን አይደለም በእርግጠኝነት እኔ እንደተረዳሁት ከሆነ በእርግጠኝነት ፕራንክ ከሆነ ዛሬ ይናገራል። ሀይሚን ማስጨነቅ ስለፈለገ ነው። ምክንያቱም በዛን ሰዓት በጣም ነው የተናደደው። ከጎኑ ተኝታ እንደዚህ ሆኛለሁ ስላለችው ያችን ነገር ለመመለስ ነው። ምክንያቱም ከዚህ በፊት ሽምግልና ልልክ ነው ብሎ እንዴት እንዳስደነገጣት አይታችኋል። ስለዚህ አሁንም ቢሆን ያንን ነገር እያደረገ ነው ያለው። ግን ደግሞ ያው ከዛ ውስጥ ደግሞ ለራሱ መማር የሚፈልጋቸው ነገሮች አሉ። እውነቱን እኮ ነው እውነት ነው ብሏል ምናምን ልትሉ ይችላላችሁ። ግን ከዛ ውስጥ ደግሞ እውነትም የሚፈልገው ነገር አለ። ምክንያቱም ያው ወደፊት ይሄ ነገር ላይ ከሱ ኃላፊነት ብዙ ነገር እንዳለ ሁሉም የሚጠብቀው ነገር ነው፣ የሚያደርገው ነገር ነው። ያንን ነገር እንድትነግሩት ፈልጓል በእርግጠኝነት። ግን ሀሳቡን ያመጣው በፕራንክ ነው። ሀይሚ ምንድናት፣ ሀይሚ ምን ትላለች የሚለውን ነገር ነው። ቪዲዮም የተሰራው በእርግጠኝነት ትናንትና እሱ ሄዶ ልብስ ቀየረ፣ ከዛ እሷ ጋር ሄደ፣ የሀሳብ መጣለት ሰራ እንጂ የትናንትና ቪዲዮ አይደለም። ትናንት ለቀቀ እንጂ ቤተሰቦች። ስለዚህ እኔ የተረዳሁት ብሩኬ ሀይሜን ፕራንክ እያደረገ እያስጨነቃት ነው። ምክንያቱም ላደረገችው ምላሽ ነው የሰጣት ብዬ ነው የማስበው እንጂ እንደዚህ አንድ ሰው በሰው አይደለም። የሆነች ሴት ስላስጨነቀች ስንት ጊዜ ያስቀመጣትን ፍቅረኛውን እንድታምነው ዛሬ ተነስቶ ላግባሽ በመዘጋጃ በፍጹም ብሩክ አይልም። የምሬን ነው የምለው አይልም። ታያላችሁ። እንደው ዛሬ ምናልባት ላይናገር ይችላል እንግዲህ ፕራንክ ነው ብሎ፣ ግን ቪዲዮውን ስታዩት 100% ፕራንክ ነው። የትኛውም ሰው ይሄን ያህል ጊዜ ቆይቶ እንደዚህ አይነት ችግር ተፈጠረ፣ ሴት ታስጨንቀኛለች፣ ሴት በመጣች ቁጥር አንቺ ስለማታምኚኝ አንቺን በመዘጋጃ ቤት ማግባት እፈልጋለሁ፣ በፍጹም የማይባል ነገር ነው። አይባልም። የማይባልበት ምክንያት ምንድን ነው? በቃ ሁሉም ነገር ተረጋግቶ ነው መሆን ያለበት። በቃ ማለት ይሄን ነገር ማድረግ አለብኝ ብሎ በወኔ ሲሆን ነው። ይሄን ስላቸው ብሩኬ ወኔ የለውም እያልኳቸው አይደለም፣ ግን እነሱ እቅድ አላቸው። ያ እቅዳቸው አልደረሰም፣ ለዚህ አልደረሱም። ሀሳባቸው ነው ምላችሁ እና ሜሽን ያደረጋችሁላቸውን ደግሞ እነዛን ጥንዶቹን አውቃችኋቸዋል። እንደነዛ ቢሆኑ ብሩኬና ሀይሚ ኦማይ ጋድ በጣም ደስ የሚሉ ካፕሎች፣ ደስ የሚሉ ፍቅረኛሞች ናቸው። በነገራችን ላይ በእውነተኛ ነገር ላይ ተመርኩዘው የሚጓዙ ከሆነ እግዚአብሔር ራሱ ያሳድጋቸዋል። ማንም ማለት በቃ የሰው ልጅ እውነት ሆኖ ብቻ መኖር ብቻ ነው ዋናው። መተሳሰብ ነው ዋናው፣ መተማመን ነው ዋናው ማለት ነው። ለሰው ልጅ ይሄ ብቻ ነው። ግን በቃ ሁሌም እንደ ህፃን ልጅ ጨዋታ፣ ይሄ አጠፋህ፣ ይሄ እንዲህ ሆንክ። በተለይ ሴት ልጅ ዝም ማለት አለባት። በቃ ዝም ስትሉ ጥያቄ ይመጣላችኋል። ምን አስባ ነው? ምን ሆና ነው? ሌላ ጠብሳ ነው? ሌላ ወዳ ነው? ወንድ ራሱ ጥያቄ ይሆንበታል። እያንዳንዷን ነገር ይሄን እኮ አረክ ፍቅሬ፣ ይሄን እኮ አረክ ውዴ የምትል ከሆነ ሴት ልጅ ነጋም ጠባም ወንድ ልጅ ጭቅጭቅ አይወድም። ዝም ስትሉ ግን ማለት ነው ጥያቄው እናንተ ጋር ነው የሚመጣው። እናንተ ሳትሆኑ የምትጠይቁት ያንን ሰው ጥያቄው እናንተ ጋር ነው የሚመጣው። ቤተሰቦች በዚህ እመኑ። ስለዚህ የኛ ውድ ቤተሰቦች ወንድማችን ሀይሚን ፕራንክ ነው ያደረጋት። የምንም አይነት ሽምግልናም ጋብቻም አሁን ላይ ወፍ የለም በምንም ተአምር። ምክንያቱም እቅዳቸውን እየተናገሩ ነው። ብዙ ሰው ደግሞ በቃ እንዲጋቡ ነው የሚፈልጉት። ብዙ ሰው ተጋቡ፣ ከዛ መውለድ። የሰው ልጅ ማለት ነው ከሰው ራስ ላይ አይወርድም። አንዱን ብታሟሉ አንዱን ደግሞ ለምን አታረጉም ነው። በቃ ማስገደድ ነው የሰው ልጅ የያዘው ማለት ነው። ስለዚህ ሁሉንም ነገር ማግባቱንም አብሮ መተኛቱንም ማስረገዙንም በራሳችሁ ጭንቅላት ማንም ስላላችሁ ምንም ነገር በሰው እንዳታደርጉ ሀይሚና ብሩኬ ማለት ነው። ግን ከምንም በላይ መተማመን፣ በቃ መተማመን አለባችሁ ሀይሚና ብሩኬ። ሀይሚም ብሩኬን እመኙ። ብሩክ እንኳን ሀይሚን ያምናታል፣ እመናት አለም እሱን። ሀይሚ ግን እመኙ ብሩኬን። ይሄ ያለው ነገር ደግሞ በደንብ ስምህ መጣራት አለበት። ብሩክ አለማየሁ ብዙ መስዋዕትነት የከፈላችሁበት ነው። ወይም የዛን ሰዓት እንዲህ እያስመሰላችሁብን ከሆነ ያለቀሳችሁት ኦኬ፣ ምንም ማለት አይቻልም። ክወና ነው አሁን ላይ በቃ ሀይሚ ጋር የምናየው ነገር ራሷን በራሷ። ካሁን በኋላ ግን የምር ብታዝንም ሀይሚ የሚረዳ ሰው አይኖርም ቶሎ። ለምን ብዙ ጊዜ ያለቀሰችብና ብዙ ጊዜ በቃ የሆነ ፊቷ በቃ እንዴት ነው የእውነት እየመሰለ ግን ውሸት ሆኖ አየ ነው። ስለዚህ አሁን ላይ ለመረዳት ትንሽ ሰው እየከበደው ነው። ሀይሚ ጋር እውነት ነው አይደለም የሚለውን ነገር ለማመን ማለት ነው። እና የኛ ውድ ቤተሰቦች ስለ ሁሉም ነገር
ፈጣሪ በፈቀደው ጊዜና ባሰበው ጊዜ ሲሆን በጣም ጥሩ ነው። ተጽዕኖና ጫና አታብዙባቸው። እኛ ውድ ቤተሰቦች እናንተ ስለምትወዷቸው ነው። ነገር ግን ደግሞ ነገራቶች ሲስተካከሉ ሁሉም ነገር ያማረ የተዋበ ይሆናል። የኛ ውድ ቤተሰቦች እኔ ዛሬ የተረዳሁት መንገድ ይሄ የብሩኬን ቪዲዮ ይሄንን ይመስላል። እናንተ ደግሞ እንግዲህ ጠብቁ ማታ ማለት ነው። ባይ